ታቦት የሚሸጥ ፋኖ እናቱን በጥይት ቀጥቅጦ የሚገል ፋኖ መጀመሪያው ደጋፊ የሃይማኖት አባት የአንድ ሃይማኖት የማድረግ ሰፊ እንቅስቃሴ ሲከናወን መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። አንድ እኮ የንሳ ልጁን በዚህ ውጊያ ከሞት ንሳ አያስፈልግም፣ ንሳ ገብታል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ። የማስመሰል ሰፊ ስትራቴጂክ ተነድፎ በተለይ በማህበረ ቅዱሳን ታቦት የሚሸጥ ፋኖ እናቱን በጥይት ቀጥቅጦ የሚገል ፋኖ ትላንትና አባት ነበር የሰማነው። ለካ ዛሬ እናቱንም ቀጥቅጦ የሚገላል። ያውም የሰረከውን ገንዘብ አልቀበልም ያለችን እናት ቀጥቅጦ የሚገል ፋኖ ማለት ነው። እኔ መለመን ይሻለኛል። ህዝቤ ውስጥ ያለውት ለምኜ ነው የምኖረው። አንተ ከሰው ዘርፈ ያመጣውን ገንዘብ አልቀበልም ስላለችው በጥይት ቀጥቅጦ ይገላታል። የፋኖ መድረክ የፍኖተ ሰላም መድረክ የነገረን ይሄንን ነው። ሾኪንግ በጣም የፍኖተ ሰላም መድረክ የነገረን ቤተክርስቲያን ተቋማት በቤተክርስቲያን ውስጥ ያሉ ሰዎች ሁሉም እያልኩ አይደለም፣ ጀነራላይዝ አይደለም የምናደርገው፣ ምን ያህል አንዳንዶቹ ክልሉን ወደ ውድመት እንደወሰዱት የእምነት ተቋማት ነው እያየን ያለው የሰማነው። አባሪ ተባባሪ ሆነው ማለት ትላንትና ያነሳነው ቶማስ ሆብስ ስጋ ለብሶ አየነው ዛሬ። ትላንትና ያነሳነው የማዛ መሐመድ ኦዲት እና ግምገማ ስጋ ለብሶ አየነው። ስጋ ለብሶ ልክ ናት ማዛ፣ እንገምግም ማለቷ ልክ ነው። ኦዲት እናርግ ያለችው ልክ ነው። ኦዲት አድራጊ እየመጡ ነው። እናት በጥይት ቀጥቅጠው የሚገሉ ኦዲት አድራጊዎች እየመጡ ነው። ጡት መቁረጡ የተሻለ ውጤት ስላመጣልን ብልትም እንቁረጥ የሚሉ ሰዎች ነው ያሉት። እንሰማለን። እሱ የሚዲያ ውጤታችን ጥሩ ነበረ፣ በጡት መቁረጥ ላይ የሰራነው ፕሮፓጋንዳ በጣም ጥሩ ነበረ፣ ስለዚህ ብልት እንቁረጥ። ብልት ቆረጡ ከሞተ ሰው። ሰማሻል? ማዛ መሐመድ ኦዲቱ እንዴት ከተባለ ደጋፊው ማን ነው ከተባለ ምንም መሸፋፈን አያስፈልገውም። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። የንስሐ አባት አለኝ። የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብታል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባሉ። ይህ ሀቅ ነው። የደገፋችሁብን ቀን ያስተማራችሁብን ቀን ፋኖ ማለት የመጽሐፍ ቅዱስ ቃል ነው። አዎ ቃሉማ ሊሆን ይችላል። እየተከተለ ያለው ኃይል ግን እውነት የመጽሐፍ ቅዱስ ቃል ጠብቆ ነው ወይ? ቀኝ የውስጥ አርበኛ የሚባለው አደረጃጀት ማለት በመንግስት መዋቅር ውስጥ ሆኖ መረጃ በመስጠት ሎጂስቲክ በማቀበል ክፍፍል በመፍጠር መንግስትን የሚያዳክም አካል የመንግስት ሰራተኛ በወረዳ በዞን። እኔ አንድ ደስ የሚል እንኳን ገብቻለሁ ነው ማለት በመግባት ያልቆጭም አይቼዋለሁ። የሚናፍቀኝ ነገር የለማ አይቼዋለሁ። እናንተ የቀኝ ውስጥ አርበኛ መረጃ መስጠት እኮ ቻሌ ዘመን ይባላል። እናቱን በሶስት ደብድቦ የገደላት የክፍለ ጦር አመራር ነው አላው። ለዛ ነው መረጃ መስጠት። ታዲያ እንደ ዞን አመራር፣ የወረዳ አመራር፣ የመንግስት አካል ህዝብ ያመነው እንዴት ለነዚህ ሰዎች ተላላኪ ይሆናል ነው የኔ ጥያቄ። ለነዚህ ሰዎች መረጃ የምትሆኑ ደጋፊ የምትሆኑ በዚህ ልክ እያወረዷቸው አይደል እንዴ? ምናልባት እናንተ ከተማ ስለተቀመጣችሁ ነው እንጂ ስለናንተ ልጅ ስለናንተ ባለቤት ዋስትና ትወስዳላችሁ እንዴ? በየደረጃው ያለ አካል ወንድሙ ጽንፈኛ ነው፣ የእህቱ ልጅ ጽንፈኛ ነው፣ የአክስት ያጎቱ ልጅ ጽንፈኛ ነው፣ አይዞ በርታ እያለ የጫማ መግዣ ይልክለታል።
ስልክ ገዝቶ ይልክለታል፣ ካርድ ይፍቅለታል። አራባውም አልጠማውም አልቸገረውም። ምን ሊያርግ ይመጣል? ና ወንድሜ ተሳስተሃል፣ ችግር ያለበት ሰው ነው እንደዚህ የሚል። በስም ጥራ ከተባለ መጥራት ይቻላል። እነማን ናቸው ከተባለ እዚሁ ስላሉ ሊናገሩም ስለሚችሉ በስም መጥራት ይችላሉ። እናቱን በሶስት ደብድቦ የገደላት እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት እንደሆነ ታውቃላችሁ? እናቱ ራበይ ጠማኝ ብላ እየለመነች ነው የምትበላ። 50 ሺህ ብር እንችላታል በቦታው ስለነበሩ። እንዳትለምኝ የኔ እናትማ መለመን የለብሽም እንዳትለምኝ አላት። አይ ልጅ ይሄን ገንዘብ ስታመጣው እኮ ህዝብ እያስለቀስክ ነው፣ ከድሃዎችና ከኔ የቢጤ ያመጣውን ገንዘብ እኔ አልበላም እኔ እየለመንኩ እበላለሁ ስትለው በዚህ ቃል ነው ደብድቦ ይገደላል። እዚህ አጉት ላይ አታስታውሱም እንዴ? 2 ልጆቹን የካል ልጆች ደፈረ። ለምን ብሎ ሲጠይቅ እኮ ለምሽት ዋስትና አለ ወይ ብሎ ምሽቱን ጥለዋል እኮ። ከምሽቱ ገላ ላይ እኮ መስቀል እየጣለ የለመነ አባት እኮ ነው ያለ። ቋሪት ወረዳ ጨጎዴ ሀና ቤተክርስቲያን ውስጥ ጽላት ስንክሳር መጽሐፍ ሊሸጡ ሲመጡ እኔ አይደል እንደ ያስዋቸው ተፈሪ የሚባል ታውቆ እኮ ነው የአማራ ክልል ምንሻ ጽፈት ቤት ምናምን ላይ የሚሰራ ነበር። የሱ ወንድም ነው ይዞት የመጣ ካረብ ነው ደላላ የመጣው። እኔ በቁጥጥር ስር አውየው ነበር። ጽላት ሊሸጥ ማለት ነው፣ ታቦት ሊሸጥ፣ ስንክሳር መጽሐፍ ሊሸጥ፣ ፍትሐ ነገሥት መጽሐፍ ሊሸጥ ያዝ ነው። ታቦት እየተሸጠ ነው እንዴ ታግለህ መሳሪያ ገዝተህ ሀገር የሚገነባው? እና ለእነዚህ ሰዎች መረጃ መስጠት መደገፍ ተገቢ ነው። እንዴት አይነት ህሊና ነው የሚቀበለው ነው? የሰሉ ዐለ ነቢ ዘመቻ ብዙዎችን አስቆጥቷል። በመጀመሪያ ሰሉ ዐለ ነቢ ሁላችሁም ኮመንት ላይ እስኪ ሰላዋት አውርዱ። ቪዲዮንም በደንብ ኮፒ ሊንክና ሼር አድርጉ። የተቆጡት እነማን ናቸው? እምናቃቸው ናቸው፣ ጭምብላሞቹ ማለት ነው። ሙስሊሙ ከዚህም በፊትም አሁንም ድረስ የተለያዩ የመንግስት ተቋማት፣ ሌሎችም ሆስፒታሎች በሃይማኖታዊ ስም ሲጠሩ፣ ትምህርት ቤቶች በሃይማኖታዊ ስም ሲጠሩ አይ ብሎ አልተነሳም። ለምን? አይ ምንም ችግር የለውም ሀገሪቷ አንድ ሀገር እንድትቀጥል እኔ ልቻል ብሎ እዚህ ደርሷል። አሁን ደግሞ በነቢያችን ላይ ሰላዋት አውርዱ ባልን ኢትዮጵያ የሁሉም ሀገር ናት። ኧረ እባክህ እኔ እኮ እንደዚህ አይነት ጭንብል እየለበስን አንድ ላይ መኖሩ ከባድ ነው። የምሬን ነው የምላችሁ። ማንም የማንንም መብት እየገፋ ማንም ማንንም እየተናገረ እየነቆረ መከባበር ከሌለ ከባድ ነው። ጭንብላችሁን አውልቁ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ።
ሐቂቃ ስለ ማስተራብነት ብዙ ለማለት ሞከርኩኝ ግን አልቻልኩም። በአጠቃላይ ማስተራብነት በጣም ብዙ መልካም ስራዎች በመስራትና በኸይር ነገር ነው የምናቀው። ሃይማኖት፣ ዘር፣ ቀለም ሳይል ብዙዎችን በመርዳት ይታወቃል። ዛሬ ግን ማስተራብነት እንደታመመ ሰማንና አላህ ሙሉ አፊያውን ይመልስለት። ብዙ ምስኪን እናቶችን እንባ የጠረገ ይህ ነው ተብሎ መልካም ስራው ተዘርዝሮ የማያልቅ ብዙ ደግ ስራዎችን የሰራ ሶሻል ሚዲያን በመልካም ነገር የተጠቀመ መልካም ሰው ነው። ማስተራብነት አሁን ላይ ህመሙ ባይታወቅም ግን እንደታመመ ተናግሯል። እኛ የሰው ልጆች ነን፣ ምንም ማድረግ አንችልም። አላሁ ተዓላ ሙሉ አፊያውን ይመልስለት ያ ረብል ዓለሚን። የብዙ ምስኪን ኢትዮጵያውያንን እንባ የጠረገ ሰው ነውና አላህ ሙሉ አፊያውን ይመልስለት ያ ረብል ዓለሚን። ሐቂቃ ስለ ማስተራብነት ብዙ ነገሮችን ልናገር ነበር ግን ስራው ይመሰክርለታልና ብዙ መልካም ስራ የሰራ ወንድማችን ነው። አላሁ ተዓላ ሙሉ አፊያውን ይመልስለት። የምስኪኖች አባት ነው፣ የድሃ አባት ነው። ማንም ዞር ብሎ አይቷቸው የማያውቃቸውን ሰዎች በሙሉ እየሄደ የሚረዳ ምስኪን ሰው ነውና አላህ ሙሉ አፊያውን ይመልስለት። ድና የተከበራችሁ የቲክቶክ ቤተሰቦቼ ሁላችሁም ዱዓ እንድታደርጉለትና በዱዓችሁ እንድታስታውሱት ነው። አላህ ሙሉ አፊያን ይመልስልህ። በድጋሚ ማስተራብነት ሰሉ ዐለ ነቢ። አላህ እንዲህ ይላል፣ ሀል ጀዛኡል ኢሕሳን ኢለል ኢሕሳን። የበጎ ሰዎች ምንዳ የበጎ ሰሪ ሰዎች ምንዳቸው በጎ እንጂ ሌላ ነውን? ስለዚህ በጎ የሚሰራ ሰው በዱንያ ላይ ምንም አይነት እምነት ይከተል በዱንያ ላይ ይከፈለዋል። በዚች ቅርቢት ዓለም ላይ ይከፈለዋል። መልካም ነገርን አላህ ይከፍለዋል። ኢስላም ይህን ነው የሚያምነው። ሙስሊሞች ደግሞ የማንንም ውድቀት፣ የማንንም ህመም፣ የማንንም ማጣት አንመኝም፣ አንፈልግም። ይሄ የኢስላም ባህሪ ነው፣ የሙስሊሞችን ባህሪ ነው እና ማስተራብነትን ያው ሁላችሁም ታውቃላችሁ። በጣም ብዙ ሰዎችን ሙስሊም፣ ካፊር፣ ክርስቲያን ሳይል እየረዳ የወደቁትን እያነሳ ጎዳና የወደቁ ሰዎችን ምንድነው ሳይጸየፋቸው እያነሳ እየመገበ ራሳቸው እንዲቋቋሙ እያደረገ የቆየ ወንድማችን ነው። አሁን በጠና እንደታመመ ሰምቻለሁኝና እኔም እንደ ግል እንደ ኢስላምም እንደዚሁ አላህ ሂዳያውን ይስጥህ፣ የአፊያውን ካባ ደግሞ አላህ ያልብስህ፣ አፊያ ያድርግህ። አፊያ አድርጎ አንተን የሚጠብቁ ብዙ ጎሮሮች አሉ። አንተን የሚጠብቁ አላህን ምክንያት ሰበብ አንተን አድርጎ አላህ ብዙ ጎሮሮች አሉ፣ ብዙ ቀዳዳዎች አሉ፣ ብዙ የፈረሱ ቤቶች አሉ፣ ብዙ እንባ ያቀረሩ አይኖች አሉና ለነሱ ደግሞ አላህ አንተን ሰበብ አድርጎ የምትደርስላቸው አላህ ያድርግህ። ቅድሚያ ግን ያንተን አፊያ አላህ ይመልስልህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን ከረማችሁ ውድ የኢስላም ልጆች። ሰሞኑን አንድ የሰለዋት አጀንዳ ተነስቷል በየቦታው በታፔላ ላይ የተለጠፈ ምናምንና ብዙ ነን ሙስሊሞች ወይም ሙስሊም ያልሆኑ ሰዎች ሲያወግዙ ምናምን የተመለከትን ነውና በጣም እጅግ የሚያስቅ ነገር ነው። እንግዲህ ላለፉት ረጅም ዓመታት ኢትዮጵያ ውስጥ ሀገርን የአንድ እምነት የማስመሰል ሰፊ ስትራቴጂክ ተነድፎ በተለይ በማህበረ ቅዱሳን እየተሰሩ የነበሩ ሂደቶች አሉ። በተለይ አዲስ አበባ ላይ እንደ አዲስ አበባ ነዋሪነቴ ይሄ የተለያዩ ጉባኤዎች ይከናወኑ ነበርና በተለይ የሹፌር ጉባኤ፣ ታክሲ ሹፌሮች ጉባኤ፣ ታክሲ ረዳቶች ጉባኤ ምናምን እየተባለ በርካታ የአዲስ አበባ ቦታዎችን የመንግስት የህዝብ መገልገያ የሆኑ አካባቢዎችን ጭምር ሆን ተብሎ በቤተ እምነት በተቋም ስም እየተሰየሙ እዚህ ጋር ወራጅ አለ እዛ ጋር ወራጅ አለ እየተባለ ሰፈርን ጭምር የሆኑ ቅያሶችን ጭምር የህዝብ መገልገያ ቦታዎችን የተለያዩ ሃይማኖት ስዕሎችን በማስለጠፍ ጭምር እችን ሀገር የአንድ ሃይማኖት የማድረግ ሰፊ እንቅስቃሴ ሲከናወን እንግዲህ ቆይቷል፣ ይታወቃል። እዚህ በምስሉ ላይ የምትመለከቱት እንግዲህ መስቀል የኢትዮጵያ ብሮድካስቲንግ ኮርፖሬት በወቅቱ ኢትዮጵያን የቱሪስት መስህብ ከማድረግ አኳያ መልካም ጅማሮ ነው ብሎ ይሄን አንድ ሀገር የሚያክል መስቀል አንድ ተራራ ላይ ሁሉንም ሃይማኖት ሁሉንም ብሔር አቅፎ በሚኖር ኤሪያ ላይ ሲሰቀል እንደ አንድ ኩራት በታየበት ሀገር ዛሬ ሰለዋት ሲለጠፍ በጣም ሚንጫንጫ ሰው በስቷል። ስለዚህ እቺ ሀገር የሁላችንም ናት። ደብል ስታንዳርድነት አይሰራም።
የአንዱ ክልከላ ሲመጣ ሁሉም ይከለከላል። አንዱ እስካልተከለከለ ድረስ ደግሞ ሌላው የሚያደርገው ነገር ወንጀል ጥፋት እስካልሆነ ድረስ ሌላውም ሲያደርገው ወንጀል የሚሆንበት ተጨባጭ የለምና በተለያዩ የሀገራችን ክፍላችሁ የምትገኙ ሙስሊሞች አካባቢያችሁን በመሰለ አይነት ታፔላዎች እንግዲህ ማጥለቅለቅ መለጠፍ፣ ምክንያቱም ሌላው ሲያደርገው ጽድቅ እናንተ ስታደርጉት ደግሞ ወንጀል የሚሆንበት ተጨባጭ ስለማይኖር ህግ ደግሞ ወጥቶ ከከለከለ ሁላችንም እኩል ሲከለከለን እኩል ወደ ቤታችን እንገባለን። እስከዛ ግን ሌላው የሚያደርገውን ማንኛውም አይነት እምነቱን ለመስበክ ለመናገር ለማሳየት የሚሄደውን ርቀት ሙስሊሙ ማህበረሰብ ቢያደርግ ብዬ እመክራለሁኝ። ግን ክልከላው ሲመጣ ያው ሁሉም እኩል ይከለከላል። ሌላው ደግሞ በዚህ መሀል ላይ ያላችሁ ሙስሊሞች ደግሞ ነገ የሚመጣው እንትን አሳሳቢ ነው ባይሆን ጥሩ ነው ምናምን እያላችሁ እንደዚህ የምታለቀልቁ ሙስሊሞች አላችሁ። የስነ ልቦናችሁን መውደቅ የሚያሳይ በአንድ ሀገር ውስጥ ያሉ እንዲህ አይነት እንቅስቃሴዎች ምን አይነት ትርፍና ጥቅም እንዳለ ያልተገነዘባችሁ፣ ውስጣችሁ ላይ ያለው የስነ ልቦና ውድቀት ከአቅማችሁ በላይ ሸብቦ ያሰራችሁ ሙስሊሞች ደግሞ ጉዳዩ ካልገባችሁ ደግሞ ዝም ብትሉ ጥሩ ነው ብዬ አስባለሁ። ወይም ደግሞ ልክ እንደሌሎቹ እቺ ሀገር እኮ የኛ አይደለችም ምናምን ብለ የሚል እምነት ይዛችሁ ከሆነ ይሄን እያላጋችሁ ያላችሁ ይሄን እምነት ቤታችሁ ብታስቀምጡትና እንዲህ አይነት መሰል ፍራቻችሁን አጉል የሸሪዓ ልብስ አልብሳችሁ ሙስሊሙን ራሱ ለመኮንን የምትሄዱ ሰዎች ግን አደባችሁን ብትይዙ የሚል ሐሳብ አለኝ። ስለዚህ አሁንም በሰለዋት እንግዲህ ሀገራችን ትደምቃለች። ሌላውም እምነት በፈለገው መንገድና ሁኔታ እምነቱን ፕሮሞት እያደረገ ነው። እኛም ደግሞ እሱ መብት አለን። ክልክል የሆኑ ነገሮች ደግሞ ሲመጡ ደግሞ እኩል ስንከለከል እኩል ደግሞ እኛም አደባችንን እንይዛለን። ስለዚህ በርቱ ወንድሞች፣ በጣም ጥሩ ደስ የሚል መልካም ነገር ነው የጀመራችሁት። ሁላችንም እስቲ በነብዩ መሐመድ አለይሂ ሰላቱ ወሰላም ላይ ሰለዋት እናውርድ። ሰለላሁ ዐለይሂ ወሰለም ፊዳከ አቢ ወኡሚ ያ ረሱላህ። አሰላሙ ዐለይኩም ወራህመቱላሂ ወበረካቱ።